ቅርበታችሁ ቢለያይም እንደ ምልከይሳ ምናልባት ቀረብ ባትልም ሁሉም ሰው የድርጅት አባል እስከሆነ ድረስ አንድ ድርጅት ይሄን የሚያክል እርምጃ ሲወስድ መቼም የሆነ ማብራሪያ ይሰጣል። የእናንተ ድርጅት እዛን ጊዜ ኦህዴድ ምንድነው ያላችሁ? ስለዚህ ለውጥ ያንተን እይታ ሳይሆን ድርጅቱ ምንድነው ብሎ ያቀረበላችሁ? ድርጅቱ አሁን የትግል ስልት ነው እያደረግን ያለ ነው። ጠቅላይ ሚኒስትር መሆን እንፈልጋለን። ያንን ለመሆን ደግሞ ህገ መንግስቱ ያግደናል። ከህገ መንግስቱ አኳያ አብይ የፓርላማ አባል ነው። ስለዚህ በዚህ ደረጃ በውይይት ለማም ፈቅዶ ተቀብሎ ነው ያደረግነው ነው የሚለው። ለማም ወጥቶ መግለጫ ሰጥቷል። ህዝብ ያንን ልክ አይደለም ብሏል። ባይዘው ውስጥም ውጭም ያለው ልክ አይደለም ብሏል። በጣም ኮንፊውዥን ተፈጥሯል። ምን ማለት ነው የሚለው እና ኦፍ ኮርስ ትግሉም የተመታው አንደኛ ምት ትግሉ ላይ ያረፈው ያኔ ነው እና ያው ፈቅደን ተነጋግረን ተማምነን ነው ያደረግነው ብሎ መግለጫ ሰጥቷል። ለማ በወቅቱ አስታውሳለሁ። ያ ኢንተርቪው በጣም አስገራሚ ነገር ነው። ያን ነገር ሰው ጊዜ ሲያገኝ እንዲያ እኔ ራሴ ጋብዛለሁ። ምክንያቱም ዛን ጊዜ ለማ ለህዝብ ሳይሆን ለአብይ አመራር የሚሰጥ አይነት ንግግር ነው የተናገረው። ሲናገር የነበረው አብይን እንደ ተጠንቀቅ ብሎ አመራር እንደመስጠት አይነት አነጋገር ነው እና የሚያስገርም ንግግር ነው ያ ንግግር። እስኪ ወደ ብልጽግና ምስረታ እንሂድ ታዬ። እንግዲህ ኦዲፒ ተፈጥሮ ደግሞ አሁንም ብዙ አልቆየም። በፍጥነት አራቱም የኢህአዴግ አባል ድርጅቶች ማንነታቸው ከስሞ ወደ አንድ ወጥ የሆነ ፓርቲ መምጣት አለባቸው የሚል ሩጫ ውስጥ ደግሞ ተገባ። ምንድነው ምክንያቱ? በወቅቱ ሐዋሳ ላይ መስከረም 2011 የኢህአዴግ ጉባኤ ነበረ። ያው ከዛም ቀደም ብሎ ኢህአዴግ መዋሃድ አለበት የሚል ጥናት ተደርጎ ኦህዴድ እና ቢያድን ናቸው ጉዳዩን ያዘገዩት። ያንን ያው ቲፒኤልኤፍ አጠቃላይ ሁሉን ነገር ይሄ ለብቻ የሚደራጁትን ኮንትሮሉን የበለጠ ለማጥበቅ በዛ ደረጃ አስቦ ነበረ። በኋላ አብይ ወደ አመራር ሲመጣ የአዴፓ ፕሮግራም ሲታየው ከኦዲፒ ፕሮግራም የሚለይ አይደለም። አጠቃላይ ሀሳቡ ፍላጎቱ ይመሳሰላል። ወደ ሌሎች አካባቢዎችም ሄደ ሲታይ ፓርቲዎቹ አሉ። ከፕሮግራም አኳያ ተመሳሳይ ነው። ግን ደግሞ ከህግ አኳያ ለጠቅላይ ሚኒስትርነት ሊቀርቡ የማይችሉ ክልሎች አሉ። ኢህአዴግ አጋር ተብሎ እንትን የተባሉ እነዚህንም ማካተት ነበር። ደግሞ በመሰረታዊነት አራቱ ድርጅቶች 99 ስራ አስፈጻሚ ኮሚቴ 45 ማዕከላዊ ኮሚቴ እኩል ያዋጣሉ። በአባላት ግን ኦህዴድ 4 ሚሊዮን ነው፣ ህወሓት 300 ሺህ ነው፣ ቢያድን ያው የተወሰነ ሚሊዮን ነው፣ ቁጥሩን ኤግዛክትሊ አላውቅም፣ ደኢህዴን ሚሊዮን ነው። ግን ደግሞ እኩል ነው። የበለጠ ደግሞ ወሳኙ ቲፒኤልኤፍ ነው ደግሞ ሄዶ እዛ ውስጥ ለዛም እንትን ማለት ነው እኩል መሆኑ አንሶት እንደገና እዛም ላይ ደግሞ የበላይ ነው። ይሄ ሁሉ መዋቅራዊ ችግር አለ፣ መቀየር አለበት፣ አንድ ላይ መምጣት አለብን። አንድ ላይ ስንመጣ የማዕከላዊ ኮሚቴም የስራ አስፈጻሚ ኮሚቴም እንደየ አባል ብዛቱ በዛ ደረጃ ታይቶ የሚደረግ ነው። ፖለቲካም በኢህአዴግ ግምገማ ታህሳስ 2010 ላይ ግምገማ የ17 ቀን ግምገማ ተቀምጠው ይሄ ብሔረተኝነት የብሔር የቋንቋ መብት መከበሩ እንደተጠበቀ ሆኖ ፖለቲካሊ ግን በጣም ተለጥጦ
አብሮ ለመኖር ወደማያስችል አቅጣጫ እየሄደ ነው። የብሔር መብት መከበር አለበት፣ ግን ከፖለቲካ ግን ትንሽ ረገብ ማለት አለበት የሚልም ነገር ነበረ። አንድ ላይ ለምን ፓርቲ አንሆንም? ተመሳሳይ ሀሳብ አለ፣ ህገ መንግስቱ አለ፣ እሱን አንቃወምም። ፌደራሊዝሙ አለ፣ እሱን አንቃወምም። መዋቅሮቹ አሉ፣ ክልል ስልጣን አለ። ህገ መንግስቱ ቢከበር ፖለቲካው ደግሞ በሐሳብ ቢሰራ ችግር የለም በሚል ነው ሐሳቡ የመጣው። በዚህ መስመር ያው የመደመር መጽሐፉን ከዛ በኋላም የወጡ የፓርቲው ፕሮግራም፣ መተዳደሪያ ደንቡ፣ ፕሪንሲፕሎቹ ተብሎ የቀረቡልን ህብረ ብሔራዊ አንድነት፣ ነፃነት፣ የዜጎች ክብር፣ ወንድማማችነት፣ ፍትህ፣ እኩልነት፣ እነዚህ የመሃል ፖለቲካ የሚሉ ነገሮች አሉ። ማለት ሲታይ በጣም ደስ የሚል ማለት ራሽናል ሆነ ሲታይ ሌላ ፍላጎት ከሌለ ያው ትረስት የምታደርጋቸው ጉዳዮች ናቸውና ይሄ መጣ፣ ይሄ ቀረበ። በዚህ መነሻ ነው ወደዚህ የተመጣው ወደ ብልጽግና። ጥሩ። እስኪ እንግዲህ አንተ የዛ ፓርቲ ዋና ሰው ሆነ ስትንቀሳቀስ ነበር፣ በተለይ ኦሮሚያ ላይ የህግ ተማሪ ነህ፣ ደግሞ ህግ ተምረሃል። የምርጫ ቦርድን ህግ በደንብ አንብበህ ታውቃለህ። ፓርቲው ፕሮግራም ሲቀርጽ አብረ ነበርክ። ሁሉም ነገር መሰረቱ ሲጣል አብረ ስለነበርክ ነው የምጠይቅ። እና የምርጫ ቦርድ ፓርቲዎች ሲቋቋሙ የሚጠይቃቸው መስፈርቶች አሉ፣ መሟላት ያለባቸው ነገሮች አሉ። አንዱ የጠቅላላ ጉባኤ የሚባል ነገር ነው። ብልጽግና ያው ምንም ነገር ሳያደርግ በጨበጣ ነው ከኢህአዴግነት አባላትን የኢህአዴግን አባላት እንግዲህ አንተ ሌላ አካሄድ ከነበረ ታርመኛለህ። ከላይ ያሉት እንጂ ከታች ያሉት አብዛኞቹ እንዳለ ስማቸው ወደዛ ተገልብጦ የብልጽግና ፓርቲ እንዲሆኑ አዲስ ፕሮግራም ተቀርጾ ተነግሯቸው ነው። የጠቅላላ ጉባኤ ሳያደርግ ነው ሰርቲፊኬት ያገኘው ከምርጫ ቦርድ። ህጋዊነቱን እንዴት ታያለህ ለማለት ነው። ያ ከኔ አኳያ አካሄዱ ህጋዊ ነው የሚል እምነት ነው በወቅቱም ዛሬም ያለኝ። አራት ድርጅቶች የኢህአዴግ አባላት ናቸው። ኦፍ ኮርስ ህወሓት እምቢ ብሎ ነው የወጣው። 3 ድርጅቶች ከኢህአዴግ የመጡ ናቸው። 5 ድርጅቶች ደግሞ ከአጋር ከሚባሉ ድርጅቶች የመጡ ናቸው። ሁሉም ህጋዊ ድርጅቶች ናቸው። በጉባኤ የተመሰረቱ ናቸው። ሰርቲፊኬት ያላቸው ናቸው። በእያንዳንዱ መተዳደሪያ ደንብ ጥምረት ሲፈጠር እንዴት ነው የሚፈጠረው፣ ውህደት ሲፈጠር እንዴት ነው የሚፈጠረው የሚል መተዳደሪያ ደንብ ላይ ተጽፏል። ፓርቲዎቹ አስቸኳይ ጉባኤ ጠርተው በዛ አስቸኳይ ጉባኤ ነባሩን ፓርቲ አፍርሰው አዲሱን የሚፈጠረውን ፓርቲ ለመቀላቀል በቃለ ጉባኤ ውሳኔ አሳልፏል። 8ቱም ብልጽግና የተቀላቀሉት ብልጽግና እንደ አዲስ ፓርቲ ገና አባላትን አስፈርሞ የሚመጣ ሳይሆን ቀደም ብሎ አባላት የነበሩት እና በጉባኤም እያንዳንዳቸው በጉባኤ ተመሰረቱ እና በጉባኤ ደግሞ ራሳቸውን አፍርሰው ሌላውን ለመቀላቀል አዲሱን ፓርቲ ለመቀላቀል የወሰኑ ፓርቲዎች 8 ፓርቲዎች ነበሩ። ከፓርቲ አኳያ ህይወት የነበራቸው ማለት ነው፣ ሌጋል ፐርሰናሊቲ የነበራቸው። ይሄ ጥምረት ነው፣ ይሄ ውህደት ነው። አዲስ አባል ወይም አዲስ አይነት ፓርቲ ስላልሆነ ገና ሌላ የነዛ ፓርቲዎች የጉባኤ ጊዜ
ጉባኤ ማድረግ የሚገባቸው ጊዜ አለ። በዛ ጊዜ ውስጥ እንደገና ፓርቲው ከተጣመረ በኋላ ወይም ከተዋሃደ በኋላ ጊዜው ሳያልፍ ጉባኤ ማድረግ ይኖርበታል እንጂ አዲስ ገና ሰው አስፈርሞ ምናምን መዞር አልነበረበትም። ምክንያቱም ያሉ ፓርቲዎች ፈርሶ ስለመሰረቱት እኔ ከኔ አኳያ የህጋዊነት ጉድለት ያለበት አይመስለኝም። ጥሩ። ከዚህ አኳያ እስኪ አንዳንድ ነጥቦችን ላንሳ። ለምሳሌ ኦህዴድ ያንተን ስራ ባልደረባ የነበረ ምልኬሳ እንዳነሳው ጠቅላላ ጉባኤ አልጠራም። ራሱን ለማክሰም ይሄንን የብልጽግናን ሐሳብና ሽግግሩን የሚቀበሉ አንድ ፒክድ የሆኑ ሰዎችን ሰብስበው ነው ያስወሰኑት። በዛ ላይ ደግሞ ለማ አልነበረም እዛን ጊዜ፣ አንተም ታስታውሳለህ መሰለኝ፣ ሀገር ውስጥም የነበረ አልመሰለኝም። እና ለማን የሚያክል ሰው ሳይገኝ የተመረጡ ሰዎችን ወስዶ ነው ኦህዴድ ለምሳሌ ማለት ነው ራሱን አክስሞ የመጣ። ሁለተኛ አዲስ ፓርቲ አይደለም ማለት እንዴት ይቻላል? አዲስ ፖለቲካ ፕሮግራም አይደለም ወይ የቀረጸው? የኢህአደግ የአባላት ይዘት ተዛንፎ አይደለም እንዴ? ህወሓት ትቶ አልሄደም እንዴ? ሌሎቹ ውጪ የነበሩት ደግሞ አጋር የነበሩት ተጨምረው ሁሉም ነገር አዲስ በሆነበት ሌሎቹ አሁን አባላትም አንድ በአንድ ተጠይቀው ትፈልጋለህ ምናምን አልፈልግም ተብለው አይደለም። ወደዛ ጉልበት በሚመስል መንገድ አይደለም እንዴ ሰው ወደዛ አዲስ አይደለም የሚል ነገር ነው ወይ? የመጨረሻ ጥያቄ ነው በዚህ ላይ። በዚህ ላይ ጉባኤው አካሄዱ እንዴት ነበረ? ማን ነው የተሳተፈው? ማን ነው የቀረው? የሚለው በኋላ ላይ የታዘብነው ነገር ነበር። ይቃወማሉ ተብሎ የተገመቱ ጥቂት ሰዎች እንዳይመጡ ተደርጓል። ወይም ጥሪ ሳይደርሳቸው ያው የሚጠሩ ሌሎች ሰዎች ስለነበሩ በወቅቱ መረጃው አልነበረንም፣ በኋላ አልተጠራንም የሚሉ ሰዎች በጣም ቆይተን ነው የተረዳነው። ሌሎች ደግሞ እንደ ተቃውሞ ነው የቀሩት። ማለት የተወሰኑ ማዕከላዊ ኮሚቴ አባላት ጥሪው ደርሷቸዋል። ጥሪው ደርሷቸው ግን ኢቭን ለማ ለረጅም ጊዜ ነው ይመጣል ተብሎ የጠበቅነው፣ ውጪ አልነበረም፣ እዚህ ነው የነበረው። ሰዎችም ሊያመጡት ሁሉ ሄዷል። ብርሃኑ ጸጋዬ፣ ወርቅነህ ሊያመጡት ሁሉ እና ብዙ ጊዜ ነው ስብሰባውን አዘግይተን የጠበቅነው ነበረ። ዋናው ጉዳይ ግን እዛ መጥተው መድረኩ ላይ አስተሳሰቡን ይሄ በዚህ ምክንያት አይጠቅምም እንደማለት ከመድረኩ መቅረትን እንደ አማራጭ የወሰዱ ሰዎች ነበሩ። እሱ ትክክል ነው ብዬ እኔ አላምንም። አንድም ሰው ቢሆን እኔ ስላመንኩበት ነው እንጂ ባላምን ኖሮ ይሄ ትክክል አይደለም፣ ለህዝባችንም ጥቅም ለሀገሪቱም የወደፊት ጣፋንታ ጠቃሚ አይደለም ይሄ አካሄድ ብዬ ግልጽ ይቃወማለሁ፣ በድምጽም ይወጣሉ። ቢሆን ማለት እኔ ተጻፈውን አንብቤያለሁ፣ ምንም ችግር አላየሁበትም። በኔ በወቅቱ የነበረኝ አሁንም ቢሆን አስተሳሰቡ ላይ የተጻፈው ላይ አሁን ብልጽግና ማን ይጠላል? አሁን ህብረ ብሔራዊ አንድነት ማን ይጠላል? አሁን የማሳብ ያው እነሱ ስለሚሉት ዝም ብሎ የውሸት ስለሆነ ሊያስጠላ ይችላል አሁን ሲሰማው። በአጠቃላይ ግን ሐሳቡ በይዘቱ ደረጃ ሲታይ እኔ አሳምኖኝ ነው የተቀበልኩት። ሌሎችም በዛው ልክ ያላመኑበትን ነገር ወደ መድረክ ማምጣት ነበረባቸው። ምናልባትም ቢመጡ ኖሮ ለማም መጥቶ ይሄ ነገር አይሆንም ቢል ኖሮ መድረኩም ይበተን ነበር ሆነስትሊ። ምክንያቱም ይታወቃል የሱ ፖለቲካዊ ስብዕና እና ወደ ኋላ መቅረቱ ነው ችግር የፈጠረው ባይ ነኝ። ሌላው አይ ቲንክ አንድ ፓርቲ በመተዳደሪያ ደንቡ ምን ማድረግ ይችላል? ንብረት ማፍራት ይችላል። ኦኬ፣ ይሄ ንብረት ማለት ምን ማለት ነው? ፎቅ ሊሆን ይችላል፣ መኪና ሊሆን ይችላል፣ ሌሎች ነገሮችም ሊሆኑ ይችላሉ። ኦኬ፣ ምን ማድረግ ይችላል? ሌላ ጥምረት መፍጠር ይችላል። ጥምረት ደግሞ ምንድነው?
የራሱን ህልውና ሳያከስም ልክ ኦህዴድና ብአዴን ደኢህዴን ምናምን ሆኖ ኢህአዴግ እንደሆኑት ማለት ነው። ሁሉም ህልውና አላቸው፣ ግን ኢህአዴግ የሚባል አምብሬላ በጋራ ፈጥሮ አብሮ ይኖሩበት ነበረ። ይሄም ያው የፓርቲ ስልጣን ስለሆነ ያንን ያደርጋሉ። ያለበለዚያ ግን ፈርሶ ተዋህዶ በሌላ ፐርሰናሊቲ መውጣት ይችላል። ሁለት እንትኖች ሲዋሃዱ መርጀር ካምፓኒዎች ይዋሃዳሉ፣ ሌላ ስም ይዞ መውጣት ይችላል። ኦፍ ኮርስ አንድ የድርጅት ጉባኤ ስም መቀየር ይችላል፣ አላማ መቀየር ይችላል፣ ፕሮግራም መቀየር ይችላል። ጉባኤ ሲሆን ጉባኤው ተጠርቷል አልተጠራም የሚባለው ነገር ትክክል አይደለም። አጠራሩ ላይ የጎደሉ ነገሮች አሉ። ያንን የሚያውቅ ደግሞ እኔ በወቅቱ ግንዛቤው ስላልነበረኝ ነው። ኢቭን ያልተጠራ አንድ ሰው መኖሩን ባቅ እኔ ልክ አይደለም ነው የሚለው። ፐርሰናሊ አላወቅኩም እኔ በወቅቱ። የሚያውቅ ሰው ደግሞ መጥቶ ያንን ይሄ የተጨበረበረ ጉባኤ ነው፣ ስለዚህ መደረግ የለበትም ማለት ነበረበት። ግን ጉባኤ ተደርጓል፣ እኛ ተሳትፈናል። እነማን ናቸው ጉባኤ? የዛ ጉባኤ አካል ወደ 1000 ምናምን ሰው ነው። የእያንዳንዱን ስም እኔ ማወቅ አልችልም፣ ፊቱንም ማወቅ አልችልም። ግን ሰው መጥቷል። ይሄ ጉባኤ አባል አልነበረም እና ያለ ህግ መጥቷል የሚል ካለም በዛ ደረጃ መቃወም ነበረበት። እና ከኔ አኳያ አካሄዱ ላይ ችግር አላየሁም። ዋናው ችግር የተነጋገርነው ቃል የገባነው ባልነው ልክ መፈጸም አለመቻላችንና ወደ ተቃራኒ መንገድ መግባቱ ነው የሚል ነው እንግዲህ የኔ እይታ። ኦፍ ኮርስ አካሄዱ ያው ባይደረግ ኮንትሮል ሜካኒዝም እንደ ኦሮሚያ ክልል ሰዎችን የምንቆጣጠርበት መቆጣጠሪያ ከእጃችን የወጣበት ነው። እኛ ያንን አላየንም። እሱን በዛ ደረጃ መከራከር ይቻላል። መደረግ የነበረበት ግን መድረክ ላይ በማምጣት ነበረ። ያ አልተደረገም ነው። በጣም ጥሩ። እስኪ እንግዲህ ኦህዴድን ስትቀላቀል ከዛም ደግሞ ወደ ኦዲፒም ሲለወጥ በጊዜው የነበረ የፖለቲካ እይታ ነበረ። የአገርና ለምሳሌ የኦሮሚያ ችግር ትንታኔ የራስህ ነበረ፣ ከሰዎች ጋር የተስማማህበት ነገር ነበረ። ያንን ትንታኔ መሰረት በማድረግና ይሄ ኦህዴድ የሚባል ድርጅት ጉድለቶች ቢኖርበትም እናሻሽላለን፣ እናሸንፋለን በሚል እሳቤ አሁን እንግዲህ ወደ ብልጽግና ሽግግር ሲደረግ አንተ አይተ የገባኸው ነገር ሙሉ ለሙሉ ተለውጧል። ለምሳሌ ኦህዴድ ከነችግሩም ከነምኑም የብሔር ስም ነው ያለው። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ነው የሚባል። ሌሎቹም እንደዚሁ አባል ድርጅቶቹም እንደዚህ። ብልጽግና ይሄንን ተጠይፎ ነው የጀመረው ማለት ትክክል አይደለም። ቢቻል ኢትዮጵያ የሚል ባይቻል ደግሞ እንደዚሁ ብልጽግና ፓርቲ የሚል የሆነውም ያ ነው። መጨረሻ ላይም ግጭት ያመጣው ነገር አገሪቷን ወደ ጦርነት የወሰደውም የብሔሮች ጥያቄ ተመልሷል የሚል እሳቤ ነው ሲቀነቀን የምናየው ማለት ነው። በተጨባጭ የሚታየው ችግር ግን የሚታወቅ ነው። አንተም የምታውቀው ነገር ነው። ኦሮሚያ ላይ፣ አማራ፣ የትም የተባባሰ ችግር እንጂ የተቃለለ ችግር አይታይም። አንተ በራስህ በግል ማለት ነው ወደ ብልጽግና ስትቀላቀል የኦሮሚያንም ሆነ የሀገሪቷንም ችግር የምትረዳበት መንገድ ተቀይሯል? ያንተ ትንታኔ ተቀየረ ወይስ እንዴት ነው? ብልጽግና የብሔርን ነገር ቁጭ አድርጉ ህብረ ብሔራዊ ፌዴራሊዝም ለስሙ እንቀበላለን የሚባል ፕሮግራሙ ላይ እንዳለ ነግረኸኛል። ነገር ግን የብሔሮች ስም ሲፋቅ ከፓርቲ በፊት ደግሞ የብሔር ያለው ስምን ነው አይተ የገባው። ያንተም ትንታኔ በዛ ላይ የተመሰረተ ይመስለኛል። ከተሳሳትኩ ታርመኛል። ወደ ብልጽግና ስትገባ የሀገሪቷን ችግር የምትረዳበት መንገድ የኦሮሚያንም የምትረዳበት ትንታኔ ተቀይሯል ማለት ነው ወይስ ሌላ ነገር አለ?
ምንም የተቀየረ ችግር አልነበረም። ዋናው ጉዳይ ቀደም ሲል እኔ ሳይ የነበረው ያው ስለ ኦሮሞ ሳስብ ሰብአዊ መብቱ የሚደፈረው ኦሮሞ ብቻ ነው፣ ፍትህ የሚጎልበት ኦሮሞ ብቻ ነው፣ ያለ አግባብ የሚገደለው የሚዘረፈው ኦሮሞ ብቻ ነው። ስለዚህ በሚል ያሰብኩበት ወቅት ነበረ። በኋላ ግን ተመሳሳይ ችግር ያለባቸው አካላት ጋር ታሰርኩ። እስር ቤት ሳይ ኦሮሞ ላይ የሚደርሰው ችግር የሚፈጸመው ግፍ አማራም ላይ፣ ሶማሌም ላይ፣ ሲዳማም ላይ፣ ጋምቤላም ላይ፣ ቤኒሻንጉልም ላይ በተመሳሳይ በአንድ አካል ሲፈጸም ነበር። ጥያቄው የፍትህ ከሆነ ፍትህ የኦሮሞ ብቻ ሊሆን አይችልም። ጥያቄው የነፃነት ከሆነ ነፃነት የኦሮሞ ብቻ ሊሆን አይችልም። ጥያቄው የእኩልነት ከሆነ ይሄ እኩልነት የኦሮሞ ብቻ ሊሆን አይችልም። ጥያቄው የእኩል ተጠቃሚነት ራስን የመስተዳደር ጥያቄ ከሆነ ይሄም የኦሮሞ ህዝብ ጥያቄ ብቻ አይደለም። ህብረ ብሔራዊ አንድነቱ ውስጥ ነፃነት ኖሮ የህዝብ በላይነት ዲሞክራሲ ጥያቄ ከሆነ ዲሞክራሲ የኦሮሞ ጥያቄ ብቻ አይደለም። ዲሞክራሲ ጥያቄ አማራም አለው፣ ኢንክሉዲንግ ትግራይም ዲሞክራሲ ጥያቄ ነበረው። እኛ ጋዜጣ ስናነብ ትግራይ ማንበብ አይችልም ነበረ። የመልካም አስተዳደር ጥያቄ የትም ነው ያለው። አጠቃላይ ለሁሉም የሚበጅ ስርዓት መገንባት ነው እንጂ የኦሮሞ ስላልክ ወይም የኦሮሞ ስም ስላለ በዛ ደረጃ አሁን ያለውን ማየት ትችላለህ። ባይዘው የፓርቲ እንትን ስለሌለ ሳይሆን ያኔም ኦህዴድም ነበረ፣ የኦሮሞ ዲሞክራሲያዊ ድርጅት ነው፣ ግን ዲሞክራሲ አልነበረም። ባይዘው በድርጅቱ ማለት ብዙ ነገሮች የኦሮሞ ጥቅም ምናምን የሚነሱ ነገሮች አሉ፣ ግን የስሙላ ነው። ህገ መንግስት አለ፣ ህገ መንግስቱ አይከበርም ነበረ። ራስን ማስተዳደር የሚባል ነገር አለ፣ ግን ሌላ ሰው በእጃ ዙር ያስተዳድራል የነበረው ነገር። ዋናው ነገር አሁን እናንተ ባላችሁበት የብሔር የሚባል ፓርቲ የለም። ነገር ግን ደግሞ ሁሉም ብሔር ባለው ህግ ማዕቀፍ ውስጥ በነፃነት የፈለገውን ማድረግ ይችላል። ህጋዊ የሆኑ ነገሮችን ማንም አይከለክልም። የኦሮሞ ባህል ለብሰህ ብትንቀሳቀስ የሆነ ባንዲራ ብትይዝ ለምን ትይዛለህ የሚል የለም። ጉዳዩ የገሌ ብሔር ወይም የኦሮሞ ፌዴራሊስት ኮንግረስ የሚባል ፓርቲ እዛ ስላለ አይደለም። ስርዓት አለ፣ ህግ አለ፣ ተቋማት አሉ። የመንግስት ስልጣን የተገደበ ነው። ያ ገደብ ደግሞ በዜጎች በቡድኖች መብት ይገለጻል። ህገ መንግስቱ አለ። በዛ ደረጃ ህገ መንግስቱ የሚከበር ከሆነ እና ስርዓት የሚመሰረት ከሆነ ተቋማት የሚጠናከሩ ከሆነ ፖሊስ ነፃ ከሆነ ፍርድ ቤት ነፃ ከሆነ በዚህ ደረጃ ምንም ችግር የለም። በዚህ ማዕቀፍ ውስጥ ኦሮሞ ህዝብ ጥያቄ ምንም የተለየ ጥያቄ የለውም ከሌላው። የፍትህ ጥያቄ አለው። የተገፋባቸው የተነጠቃቸው ብዙ ነገሮች አሉ። ፍትህ ካለ ይመለስለታል። ተቋማት ናቸው የሚመልሱት። ይከሳል፣ ፍትህ ያገኛል በሚል ነው የኔ እምነት የነበረው። አሁንም ቢሆን ጥያቄው ተመሳሳይ ነው። አሁን ኤርትራ ስትሄድ የኤርትራ መንግስት ነው ኦኬ፣ እንደ መንግስት ስም አለው፣ አገርም አለ። ያ ህዝብ የሚፈልገው ነገር እየተደረገለት ነው። ደቡብ ሱዳን ሀገር ነው፣ ሀገር ሆኗል። የሆነ ፓርቲ አለው በዛ ደቡብ እንትን የሚጠራ ኦኬ። ከሰሜን ሱዳን ሲገነጠል ያው የሆነ ችግር አንስቶ ነው። ያ ችግር ተፈቷል ወይ? እዛ ስትሄድ
ምክንያቱም የሆነ አካል የሆነ ሰው የሆነ ብሔር ስለሆነ ሳይሆን በመርህ ላይ ተመስርተህ በዛ መርህ መሰረት ስርዓት ገንብተህ ተቋማትን አጠናክረህ ተጠያቂነትን አምጥተህ ግልጽነትን አምጥተህ በዛው ማዕቀፍ ውስጥ ነው እንጂ አሁንም ቢሆን ያ ነገር ኦኮ ስለሆነ ኦፌድን ስለሆነ የሆነ ስለሆነ የሚፈታ ነገር አሁንም የለም ከዚህ አኳያ ችግሩ የጋራ ስለሆነ በዚህ ጋራ የጋራ ችግር ላይ በጋራ ፕሮግራም በጋራ አላማ በጋራ አደረጃጀት ሆነን ብንሰራ ደግሞ በትግሉ ጊዜም የህዝብ መተባበር አንድ ላይ መምጣት ተመሳሳይ ስሜት ማሳየት ነገር እያየን ስለነበረ አንዱ ለሌላው ሞቷል አንዱ ለሌላው ሞቷል ድንበር ተሻግሮ አንዱ ለሌላው ታስሯል ድንበር ተሻግሮ አንዱ የሌላ ችግር አሞታል ከዚህ አኳያ እኔ የኦሮሞ ችግር ብቻ ሳይሆን ሊያሳስበኝ የሚገባው የትግራይም ችግር ሊያሳስበኝ ይገባል የአፋርም ችግር የአማራም ችግር የሶማሌም ችግር ባያስኩት ፕሮግራም ማዕቀፍ ውስጥ በዚህ ደረጃ ብናስብ ፖለቲካሊ የአንድ ሀገር ሰዎች እስከሆነን ጊዜ ድረስ ይሄ ልክ ነው የሚል እምነት ነበረኝ በወቅቱ በዚህ መሰረት ነው አሁንም ችግሩ ይሄ ነው ፍትህ የለም የህዝብ የበላይነት የለም ህጋዊነት የለም ህገ መንግስታዊነት የለም መረጋገጥ ያለበት ይሄ ነው ይሄ ከተረጋገጠ ለኦሮሞም ሰላም ነው ለአማራም ሰላም ነው ለትግራይም ሰላም ነው ይሄ ካለ ይሄ ከሌለ ግን ኦሮሞ ስለሆንክ አማራ ስለሆንክ የሆነ አፋር ስለሆንክ እነዚህ መሰረታዊ ማሪዎች ይሄ ነፃነት የሚያረጋግጥ የህግ የበላይነት የሚከበርበት ተቋማት ነፃ ሆኖ ከህጉ አኳያ ብቻ የሚሰሩበት እኩልነት ፍትህ ካልተረጋገጠ ምንም ለውጥ የለም ውሃ ቅዳ ውሃ መልስ ነው የሚሆነው እና የኔ እምነት ያ ነው የነበረው ያው በኋላ የሚታዩ ነገሮች ሊኖሩ ይችላሉ የኔ ስህተቶች እዛ ውስጥ በጣም ጥሩ አመሰግናለሁ ታዬ የምዕራቡን ዓለም ምሳሌ የወሰድክበትን እሳቤ ማለት እረዳለሁ መልካም ነገርን ከመመኘት እንደሆነ እዚህ ደረጃ ላይ ብንደርስ ችግር አይፈጠርም ከማለት እንደሆነ እረዳለሁ ነገር ግን አገሪቷ ኢትዮጵያ የመጣችበት ታሪካዊ ሂደት በጣም የተለየ ምናልባት አሜሪካም እንደዚህ ነው ለማለት የሚያስቸግር ሊሆን ይችላል ኢትዮጵያ ውስጥ የብሔር ጭቆና ነበረ ማለት በኤምፓየር ነው ሲፈጠር ሀገሩ እና ብዙ ውስብስብ የሆኑ ችግሮች ነው ዘመናዊ ኢትዮጵያ ውስጥ የተፈጠረው የብሔር ድርጅቶችንም የፈጠረው ይሄ ነው የመሬትን ችግር መሬት ላይ የተመሰረተን ችግር ያመጣው እንደዚህ አይነት አካሄድ ነውና የብሔርና የመሬት ጉዳይ አገሪቷን ሁለት አብዮት ነው የወሰዳት የ1974 በግዕዝ አቆጣጠር የ66 እና የ1991 በግዕዝ 1983 ሁለት አብዮቶችን ወስዶ ነው አሁን የነበረው ያለነው ደረጃ ላይ የደረስ ነው ብዙ ሰው ዋጋ የከፈለበት ያለቀበት ነው ያንን ለማቃለል አይመስለኝም ያንን ምሳሌ የወሰድከው የብሔርንም ጥያቄ እንደምታምንበት እገምታለሁ ነገር ግን አገሪቷ የመጣችበት መንገድ የኛ በጣም የተለየ ነው አንደኛው ወገን የኔ ቋንቋ ተጨቅኗል ተዘርፍ ያለው የበታቾኜ ነው የኖርኩት የሚልና የተማሪዎች እንቅስቃሴም ሁሉም ነገር በዛ ላይ ነው መሰረቱን የጣለው ወደ ታዬና ወደ አብይ እንሻገር እንግዲህ ታዬ አሁን የራስህን የፖለቲካ አቋም ይዘህ በህዝብ ወገን ሆነ እየተከራከርክ ነው የዚህ አገር አካሄድ የፖሊሲ ቀረጻው ስህተት አለበት አተገባበሩም ስህተት አለበት አገሪቷ ተቸግራለች ችግር ውስጥ ገብታለች በሚል የህዝባዊ ጥያቄዎችን ይዘህ እየተከራከርክ ያለህበት ጊዜ ነው አሁን ከዛ በፊት ግን ከአብይ አህመድ ጋር ከብልጽግና ፓርቲ ጋር አንድ አመራር ውስጥ ገብታችሁ ስትሰሩ ነበር አንተ ብልጽግና ፓርቲን ኦሮሚያ ውስጥ ካቋቋሙት ካስተዋወቁት ሰዎች ውስጥ የመጀመሪያው ረድፍ ላይ የተሰለፉ ሰዎች ናቸው ውስጥ ነቢል ስህተት አይሆንም ይመስለኛል ከአብይ አህመድ ጋር መጀመሪያ የተዋወቅበትን አጋጣሚ ታስታውሳለህ አዎ
2010 ፕሮፌሰር መረራ ከእስር ከወጣ በኋላ በሳምንቱ ቀኑን አላስታውስም ኤግዛክትሊ አዳማ ላይ የፍትህ አካላት ስልጠና ሰጥቶን ነበረ። ያኔ ነው የተገናኘ ነው። በወቅቱ ስለ ፍትህ ስርዓቱ፣ ስለ ፖሊስ፣ ስለ አቃቤ ህግ፣ ስለ ፍርድ ቤት የኛን ሀገርና የሌሎች ሀገራትን እያነጻጸረ ያው ጥሩ ሞቲቬቲንግ የሆነ ስልጠና ሰጥቶን ነበረ። ያኔ ነው ያገኘሁት። ደግሞ የሆነ ምልክት ሰጥቷል። ያኔ ባለፈው ሳምንት የት ነበርክ ብሎ የነበረ እኔም ሚልኬሳም ነበርን መሰለኝ። ፕሮፌሰር መረራ እንኳን በሰላም ወጣ ብለን ከእሳቸው ጋር ፎቶ ተነስተን ለጥፈን ነበር። እሷን አይተዋል ማለት ነው። የት ነበርክ ባለፈው ሳምንት የሚል ወደዛ ይሄዳሉ የሚል ስጋት ነበረው መሰለኝ። እሱን አንስቷል። ያኔ ነው ለመጀመሪያ ጊዜ በአካል ያገኘሁት። ሌላው ያው ከዛ በኋላም ብዙ ቅርበት አልነበረንም እስከ 2014 ድረስ። በጣም ጥሩ። በግልጽ በአደባባይ ልዩነትህን መግለጽ ከጀመርክ በኋላ አንተን እሱ ከሚኒስትር ዴታነት ያነሳበት ጊዜ አስታውሳለሁ እና ያንን እርምጃ ሲወስድ የለጠፍከው ነገር ነበረ። በሚዲያም ቀርበ ደግሞ የተናገርካቸው ቃላቶች የነበሩ አብይ አህመድን ለመግለጽ አንደኛ አረመኔ ነው የሚል ነው። ሁለተኛው በአፋን ኦሮሞ የሰማሁት ናቶ ነማ ሂንቀበኒ ለሰው የመራራት ስብዕና የለውም ጭራሽ አላየውበትም የሚል ነው። እነዛን ቃላት የተጠቀምከው በንዴት ነው ወይስ አሁን ይቆጫል? በንዴት የተጠቀምኩት አይደለም። በገባኝ ልክ እሱን ለመግለጽ ነው። በገባኝ ልክ ማለት ነው። እንግዲህ በዚያ ውሳኔ ያው በግልጽ አቋም ወደ ማራመድ ከመምጣቴ በፊት 2011 ፓርቲ ኦፊስ የኦዲፒ በነበርኩበት ጊዜ ከምሁራን ጋር ተባብሬ ሰነድ አዘጋጅቼ ስለ ለውጡ አካሄድ አቅርቤ ነበር። ያው ለህዝቡም ግልጽ እንዲሆን ከዚህ በፊትም በእርግጥ አንስቻለሁ በቢቢሲ ላይ ለውጥ አንደኛ የትርክት ችግር አለበት። ከየት ወዴት እንደሚሄድ አይታወቅም። ለመገንጠል የሚፈልጉም ይሄ ለውጥኛ ነው ይላሉ። አሃዳዊ ስርዓት መገንባት የሚፈልጉም ይሄ ለውጥኛ ነው ይላሉ። ፌደራሊዝሙን ማስቀጠል የሚፈልጉም ይሄ ለውጥኛ ነው ይላሉ። በዚህ መሃልም የተለያየ ሌላ አስተሳሰብን በማዕቀፍ የያዘ ነው። ትርክቱ በህገ መንግስቱ ላይ ምንድነው አቋሙ? በፌደራሊዝሙ ላይ ምንድነው አቋሙ? የሚገነባው የዲሞክራሲ ስርዓት ምን አይነት ነው? በዚህ ላይ ለውጡ ክሊር መሆን አለበት። ይሄ ካልሆነ አራት ችግሮች ይወለዳሉ። አንዱ የጸጥታ ችግር ነው። ያው ብዙ ዝርዝር ነገሮች አሉ። ጸጥታ ችግር ይፈታል። ሁለተኛ ኢኮኖሚ ጦስ ሊመጣ ይችላል። ኑሮ ውድነቱ፣ ስራ አጥነቱ፣ ሳቦቴጅም ሊደረግ ይችላል ከተቀናቃኝ ኃይሉ ጋር አቅማችን ስለማይመጣጠን። እንደገና አስተዳደራዊ ቀውስ ሊመጣ ይችላል። ሌብነት የበለጠ ከበፊቱ ሊሰፋ ይችላል። አገልግሎት ሊስተጓጎል ይችላል። ከዲፕሎማሲ አኳያም ችግር ሊመጣ ይችላል እና ልንሰናከል እንችላለን የሚል ሐሳብ አቅርቤ ነበረ። ያ ሐሳብ ወደቀ። ይሄ ሐሳብ የዲያስፖራ ሐሳብ ነው። ዲያስፖራ ደግሞ እብድ ነው። ዲያስፖራን አትስሙት አለ። ከዛ በኋላም ሌላ ጊዜ ያው ቅድም አስቸኳይ ጉባኤ በተባለ ቀን አዳማ ላይ
አራት ጥያቄዎችን አንስቼ ነበረ። አንዱ ትግሉ ላይ ዋጋ የከፈሉ ሰዎች እውቅና ማግኘት አለባቸው፣ የተጎዱም መካስ አለባቸው። ይሄ ካልሆነ ለውጡ ባለቤት አልባ ይሆናል የሚል አንስቼ ነበር። ሁለተኛ ሌብነት በኢህአዴግ ጊዜ ከነበረው ፍጥነት በላይ እየሄደ ነው። ይሄ ልውገም ሊበጅለት ይገባል። ያለበለዚያ ይበላናል። ወያኔን እንደበላ ሁሉ እኛንም ይበላናል። ሶስተኛ የኛ መንግስት የኛ አስተዳደር በስርዓቱ ውስጥ ተጠያቂነት የለውም። አንድ ሰው የሆነ ወረዳ ላይ ቢያበላሽ ሌላ ወረዳ ተወስዶ ይሾማል ወይ ከፍ ተደርጎ ዞን ይገባል እና በወንጀል በጥፋት አመራሩ አይጠየቅም። እንደዚህ ደግሞ ከሆነ መንግስት ሊጸና አይችልም። ህዝብም በዚህ ደረጃ እያየን ነው፣ ተስፋ ይቆርጣል። ሌላው ወጣቱ ነው። ወጣቱ በትግል ውስጥ ነው የነበረው። አሁንም ጭንቅላት ውስጥ ያለው ከትግል ከአመፅ አልወጣም። ይሄ ፕሮጀክት ተቀርጾ በጀት ተመድቦ ወጣቱ ወደ ሰላም መንፈስ እንዲመለስ ብቻ ደግሞ ሳይሆን ስራ እድል ይፈልጋል፣ ሰርቶ መኖር ይፈልጋል። በዚህ ልክ ታስቦ የራሱን ድርሻ በዚህ ለውጥ ውስጥ ተጠቃሚነቱን ማረጋገጥ ይፈልጋል። ይሄ ካልተደረገ ይሄንን ታግሎ ያመጣውን ለውጥ እንደገና መልሶ ሊታገለው ይችላል ብዬ ነግሬዋለሁ። ኖት ይዞ ነው ዝም ያለው። ከዚያ በኋላ ያው የአባገዳ ከረዮች ኦፍኮርስ እዛ ከመድረሳችን በፊት የወያኔ ጦርነት መጣ። የወያኔ ጦርነት ሁለተኛ ዙር የመጀመሪያው ሄደን ከምርጫ በኋላ ሁለተኛ ዙር መጣ። ሁለተኛ ዙር ሲመጣ እኛ አዳማ ላይ ሐምሌ 2013 አዳማ ላይ ያለፈውን አመት አፈጻጸም ግምገማና የቀጣይ አመት እቅድ ላይ ውይይት እያደረግን ነበረ። ሬንጀር ለብሶ መጣ እና ሶስት ነገሮችን ነገረን። አንዱ ምንድነው? አሁን ወያኔ ወደ አማራ ክልል እየመጣ ነው። ይሄ በጉልበቱ እየመጣ እንዳይመስላችሁ፣ ሆን ብለን ነው የለቀቅናቸው። ይሄ ፋኖ ፋኖ ብሎ የሚያቅራራውን እንዲያሳዩት ነው አለ። ደነገጥኩ። እኛ የማናውቀው የሆነው ነገር የለም። ኢቭን የትግራይ ጦርነትንም የፈጠርነው እኛ ነን። ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ። ደነገጥኩ። ከዚያስ እንደምትሰርቁ አውቃለሁ፣ እንዳትሰርቁ አልልም፣ ግን ፍጥነቱን እና መጠኑን ቀንሳችሁ ስረቁ አለ። መድረክ ይዞ ማለት so this is my first impression። ከዚህ በፊት ያቀረብኳቸው ጥያቄዎች አልተመለሱም። በአካል ላገኘው ብዙ ጊዜ ሞክሬያለሁ፣ አልተሳካም። አገኘሃለሁ ብዬም እየጠየቅኩ ነበር፣ አልተሳካም። ይሄ ደግሞ ተነገረኝ፣ ገርሞኛል። ግን ደግሞ ያው ካድሬው እንዳይሸሽ ለማረጋጋት ይሆን እንዴ ደግሞ ትላለ ማለት ነው። ጤነኛ ሰው እንደዚህ አይነት ወንጀል እኔ ፈጸምኩ አይልም ብለህ ስለምታስብ ኦኬ ብለህ የሆነ እንትን ትላለህ፣ አግኝተህ በአካል እስክታወራው። ይሄ ነበር። ከዛ በኋላ ከአባገዳ ከረዮች ከረዩ አባገዳዎች ሞት በኋላ ድያ በኋላ ተገናኘ። ኦሮሚያ ላይ ያለውን ችግር ነገርኩት። እዚህ አዲስ አበባ ላይ የተዘጋው ማዕከላዊ በኦሮሚያ ሁሉም ዞኖች ላይ ተከፍቶ ኦሮሞ ወጣት እየተኮላሸ ነው፣ ወገቡ እየተሰበረ ነው። ኦሮሚያ ላይ ሰብአዊ መብት የሚባል ነገር የለም፣ የወንጀል መርህም የለም። እናት በልዩዋ ወንጀል እየተረሸነች ነው፣ አባት እየታሰረ ነው፣ ሚስት በባሏ እየታሰረች ነው። በባሏ ጥፋት ነው አይደለም ሌላ ጉዳይ ሆኖ ይሄ ነገር በጣም 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 አስነዋሪ ነው። የጸጥታ ቀውሱ
በጣም አስቸጋሪ ነው። ሰው በሬዎቹ እየታረዱ እያለቁ ነው። እየታገተ ሰው ገንዘብ እየወሰዱበት ነው። ለአመታት ያፈራውን ኢቭን ከዘመድ ለምኖ እንዲከፍል እየተደረገ ነው። ህዝቡ ለምንድን ነው የታገልነው እያለ ነው። ከለውጡ ተስፋ ቆርጧል ብዬ ሲናገረው እና ይሄ ልማት ምናምን ተብሎ የሚቀርበው ሐሰት መሆኑን ሳስረዳው ይሄ ምንም አልመሰለውም። ሽመልስን አትንካብኝ፣ እሱ በጣም ምርጥ ፕሬዝዳንት ነው፣ እንደሱ አይነት ከዚህ በፊትም ኦሮሚያ ላይ ተሹሞ አያውቅም፣ ከዚህ በኋላም እንደሱ አይነት ፕሬዝዳንት አይመጣም አለ። ሌሎች ጉዳዮችም ነበሩ ከዛ በኋላ። ይሄ ሰውዬ ያው ማዕከላዊ ኮሚቴ ላይም ስንገናኝ ምንም ነገር ከራሱ ውጭ ሌላ ሰው መስማት የማይፈልግ የሰው ህመም፣ የሰው ሞት፣ መፈናቀል ምንም ነገር እንደማይመስለው ደግሞ አንድን ነገር ሲያስብ ከእውቀት ከብቃት ከመረዳት ሳይሆን እንዲሁ ተኝቶ እንደሚያደርግ ተረድቻለሁ። ከምንም በላይ ግን ሙገሳን ብቻ አመራርን ሲመርጥ ሲያስጠጋ ሲሾም ህግን እንደማይከተል ይሄን ሁሉ አየው እና 2011 የቀረበውን ሐሳብ በበጎ ተመልክቶ ቢሆን ኖሮ ጦርነቱን ማስቀረት ይቻል ነበር። ጦርነቱ ቢቀር ደግሞ አሁን ያለንበት ዙሪያ መለስ ቀውሱ፣ ምክንያቱም በጣም ትልቁን ኢኮኖሚያችን የበላው ጦርነት ነው። ጦርነቱ ላይ ያለቀው ገንዘብ ብቻ ሳይሆን በጦርነቱ ምክንያት ከዚህ ሀገር የሸሸ ኢንቨስትመንት አለ፣ ለመምጣት እያሰበ ሳይመጣ ይቀር አለ። ይሄ በጣም ሂውጅ ነው፣ ሂውጅ ገንዘብ ነው። ይሄ ሁሉ ቀውስ ያመጣው እሱ ነው የሚለውን ራሴ አይቼ ተከታትዬ ገብቶኝ ነው እንጂ ሰላምም እንደማይፈልግ ኦፍ ኮርስ አንድ ያልነገርኩ 2015 አንድ ጊዜ የኦሮሞ ነጻነት ሰራዊት ሰዎች ተገለው ገለናል ብሎ በፌስቡክ ለቀቁ የሚዲያ ሰራዊቱ። ከዛ ተወስዶ ካውንተር የተሰራ ሰው መግደል ሳያንስ እንደገና በሬሰ እንደዚህ ይቀልዳሉ በሚል ትንሽ ካውንተር ፕሮፓጋንዳው በለጠ። በኋላ ማዕከላዊ ኮሚቴ ሲንገናኝ እንደዚህ አይነት ይሄ ሸኔ ምናምን የሚባል ነገር ሲታገኙ ድምጻችሁን አጥፍታችሁን ለምን አገሉም? ለምንድን ነው የምታስጨሁብን ብሏል። አሁን ይሄንን እንግዲህ ሰምተህ ምንድነው የምትለው ነው። ሌሎች ጉዳዮች አሉ፣ ፐርሰናል የሆኑ ነገሮች፣ እነሱ አይጠቅሙም። ከዚህ ተነስቼ ነው ሐሳቡን ያነሳሁት። ያ ሐሳብ ምናልባትም አማርኛ ጎሎኝ ነው እንጂ ካለኝ መረዳት ከዛ በላይም ማለት ይቻል ነበር ለማለት ነው። በጣም ጥሩ። እንግዲህ ይሄንን ክፋት ያዩ ያንተ የስራ ባልደረቦች 2019 ላይ ለማ መገርሳ ለቆ ወጣ። ምልኬሳም እንደዚሁ በተመሳሳይ ጊዜ ነው የለቀቁት። አንተ ዛን ጊዜ ችግሩ አልታየህም? እዚህ ደረጃ አይደርስም ብለህ አስበህ ነው ወይስ ለምን ከባልደረቦች ተለየ? አንደኛ ቅድም እንዳልኩ ባልደረቦቼ ልዩነታቸውን መድረክ ላይ አላመጡም። ከምልኬሳ ጋር አንድ ቀን ቤት ተወያይተናል። ቤት አላሳመነኝም። ኢንፐርሰን ኦዲፒ መፍረስ የለበትም ብሎ ሲል እና ያነሳቸው በወቅቱ እንግዲህ የነበረ ፋክቶች ዛሬ ያለህን የለህም። በወቅቱ የነበረ ፋክት ላይ ሆነ ደግሞ አላሳመነኝም። ኦነስትሊ ተከራክረናል። አንድ እሱ መድረክ ላይ አለመምጣቱ
እና በምክንያት ተደግፎ አንድ ሁለት ተብሎ አልተከራከርንበትም። አንዱ ችግር የሆነው እሱ ነው። ውስጥ ለውስጥ ነው አንዳንድ ነገር ሲደረግ ነበር። እኔ ደግሞ የሚፈልገው የመድረክ ትግል ነው። በመድረክ ትግል ደግሞ የመጡ ውጤቶችም አሉ ተስፋ የሚሰጡ የገመገምኳቸው ከቦታ የተነሱ ነበሩ። በእኔ ፐርሰናል ግምገማ ልክ አይደለም ይሄ ብዬ ያ ደግሞ ተስፋ ይሰጣል ማለት ነው። ውጪ ላይ ሌላውን እየታገልክ ውስጥ ላይ ደግሞ የተጣመሙ ችግር የሆኑ ነገሮችን ማስተካከል ከቻልክ ያው ድርጅት ማለት እሱ ነው የሚል ነው የነበረኝ ለኔ። እና ደግሞ ጽሁፎቹ፣ መሪሆቹ፣ ፕሮግራሙ በትክክል ያው ሆን ብዬ አንብቤው ነው። ስህተት አላየሁበትም። አሁንም ቢሆን ማለት ነው። ከዛ አኳያ መድረክ ላይም ባለመምጣቱ እና አላመንኩም ማለት ነው። የሚያሳምነኝ ነገር አልመጣም፣ አልተገኘም። አንዱ እሱ ነው። ሁለተኛ የነበረው ምንድን ነው? በወቅቱ የሚራመዱ ሀሜቶችም ነበሩ። ያው ገሌ ላይ ቀንተዋል። በወቅቱ እሱ ኖቤል ሽልማትም አግኝተዋል እና ለማ እኔ ጠቅላይ ሚኒስትር ቢሆን ኖቤል ሽልማቷ የኔ ትሆን ነበር የሚል እንትንም ነበረው የሚሉ ነገሮች ደግሞ ነበሩ። ይሄን የሚያጠራ ደግሞ ፊት ለፊት ላይ መጥቶ ይሄ አይደለም ይሄ ነው የሚል ደግሞ ቅድም ያልኩ የመድረክ እንትን አልነበረም። በዚህ ምክንያት ለመቀበል እና ከነሱ ለመለየት መንገዱ ያዋጣል። ፐርሰናል ጉዳይ አልነበረኝም። ሐሳቡ አሸናፊ ሐሳብ የሚል ነበረን በወቅቱ ሙቶ ሐሳቡ አሸናፊ ነው የሚል አምኛለሁ እኔ። ኦፍ ኮርስ አሁንም አሸናፊ ነው ብዬ ነው የማስበው። ሐሳቡ ሰላም ያሸንፋል። ኦፍ ኮርስ ፍትህ ትክክል ነው። ወንድማማችነት ምንም ጥፋት የለበትም። ነፃነት ምንም ጥፋት የለበትም። ዜጋ ውጭም ውስጥም እንዲከበር መስራት በምትችለው ልክ ይሄ ችግር የለበትም። ከፖለቲካ ፕሮግራም አኳያ፣ ከኢኮኖሚ ፕሮግራም አኳያ የተቀረጸው፣ ከማህበራዊ ፕሮግራም አኳያ፣ ከውጭ ጉዳይ ፕሮግራም አኳያ እኔ አሁን ፕሮግራሙ ላይ ችግር የለም። በዚህ ደረጃ ሌሎች ጉዳዮች ላይ ደግሞ የነበሩ ፋክቶች ውስን ነበሩ፣ አላመንኩም። በዚህ ነው የቀረው ለማለት ነው። በጣም ጥሩ። ለማን እንግዲህ ኦህዴድን ለመቀላቀል እሱን ለማግኘት ብዙ ጊዜ እንደፈጃችሁ እና ከሱ ጋር የመገናኘታችሁ ደግሞ ወሳኝ እንደነበረ ኦህዴድን ለመቀላቀል ወራትን እንደፈጀ ለማን ለማግኘት ቅድም ገልጸህልኝ ነበረ። ለማ ሲሄድስ ለምን እንደዚህ አልወሰዳችሁም? ለምሳሌ አንተ ለምን እንደዚህ አልወሰድከውም? በተለይ ለማን በተመለከተ ማለት ነው። የመድረኩ ነገር ነግረኸኛል። መድረክ ላይ መጥቶ አልተከራከረም፣ ሐሳቡን አልገለጸም። ስለዚህ አሳማኝ የሚሆን ነገር የለም ከሐሜት ያለፈ የሚል አንስተሃል። ከዛ ባለፈ ግን አንተ አይተኸው ፓርቲውን የተቀላቀልከው ሰው ከፍተኛ የፖለቲካ ስብዕና ገንብቷል የምትለው ሰው ተለይቶ ሲወጣና ለብቻ ተለይቶ የአንተ ፓርቲ አቋም ሲወስድበት እንዴት ዝም አልክ? እንዴት አስቻለ? እሱስ በርካታ ነገሮች ነበሩ ከዛ ጋርም ተያይዞ። አንደኛ ከለማ ጋር ተገናኝተን በሶስተኛው ግንኙነታችን ያኔ ፊት ለፊት ላይ የሚታዩት ለማና አብይ ስለነበሩ ይሄ አብይ እንዴት ነው በአንተና ያው ምልኬሰም ነበረ በዛ መድረክ ላይ ሌሎችም ነበሩ 5 ሰዎች በአንተና በአብይ መካከል ያለው ነገር ምንድነው? የሆነ ጊዜ ችግር ከተፈጠረ ይሄ ህዝብ ብዙ ኪሳራ ይከፍላል አልኩት። ይሄ 2009 ነው ባይዘው ቦታውን ራሱ ሳይለቅ አብይ ማለት ልክ እንደኔ ተመልከቱት፣ ምንም ልዩነት የለንም ማለት አንዱ ጉዳይ እሱ ነው።
ሁለተኛው ጉዳይ ኢህአዴግ ስራ አስፈጻሚ ኮሚቴ በዚህ በውህደት ላይ ሲወስን ለማ እጁን አጠር አድርጎ አወጣ። ትዝ ካለ ወደ ላይ አላወጣም ደግሞ አውጥቷል የሚል አሳይተውናል። ለማ ደግፏል የሚል አልደገፍኩም ብሎ ደግሞ ሳይደግፍ በዛ ደረጃ ሆኖ ከሆነ አልደገፍኩም አላለም። እንዳልኩ ክሊር በሆነ መንገድ በኦዲፒ መድረክ ላይ ደግሞ ይሄ ነገር በዚህ ምክንያት ጊዜው አይደለም የሚሉ ሰዎች ነበሩ። ግን ስንወስን ሁሉም ደገፈ። እኔ ጊዜው አይደለም ከሚሉ ሰዎች አልነበርኩም። ጊዜው አይደለም የሚሉ ሰዎች ነበሩ። ሲያነሱ ግን አደይን ደብዘዴ በአቋም አልጸኑ። ሁሉም አወጣና ደገፈ። እኔ ደጋፊ ነበርኩ። ያው ቅድም በነገርኩ መሰረት ምንም ችግር የለም በሚል ማለት ነው። በዛ ውስጥ ኮንፊውዥን ነበር። ለማ ራሱ አልደገፈም ደግፏል የሚል ነገር ክሊር አልነበረም። ቪኦኤ ላይ ወጥቶ አንድ ጊዜ ከመናገሩ ውጭ ስራ አስፈጻሚ ኮሚቴ ላይ ኢህአዴግ ላይ እጅ አሳይቷል። እሱ ራሱ ኮንፊውዥን አንድ ቀን ከሚልኬሳ ጋር እናገኘው ብለን ተመካክረን ሚልኬሳ አግኝተዋል፣ እኔ አላገኘውም። አንድ ትልቅ ክፍተት የፈጠረው እሱ ነው። እኔ በሆነ ምክንያት መሄድ አልቻልኩም። ልንሄድ አስበን ወስነን ግን አልቻልኩም። ሚልኬሳ ብቻውን ሄደ። ከዛ ደግሞ ተወያይቶ መጣ። ከመጣ በኋላ ግን በትክክል አላስረዳኝም ማለት ነው። ሚልኬሳ አልተቀበልኩትም፣ አላሳመነኝም። ያው ለምንም አይደለም። እኔ ማንኛውንም ሐሳብ ካሳመነ ምንም ችግር የለም። ካሳመነ ይሄ ሐሳብ በቃ የቆየውበት ነው። ስንት ዓመት ከኔ ጋር ኖሯል፣ አለቅም አለልም። እና አዲስ የተሻለ ሐሳብ ከመጣ እኔ አመለካከቴን ለመቀየር ለሌላ ምንም ነገር ሳይሆን ለተሻለ ጉዳይ ምንም ችግር አልነበረም። ግን አላሳመነኝም በወቅቱ። እሱ ነበር ደግሞ ሀሜቱ አልኩ ማለት ነው። ከዛ በኋላ ለማ መድረክ ላይ ዝም እያለ መድረክንም እየቀረ አንዳንዴ በቃ ይሄ የሚባለው ቅናት እውነት ይሆን እንዴ? ሰው አይደለ አንተም እውነት ይሆን እንዴ በቃ ትላለህ ማለት ነው። በዚህ ምክንያት ይሆን እንዴ ለማ ትላለህ። አንድ እሱ ግን ምንድነው ችግሩ? ሁለት ችግር አለ። ይሄን ሐሳብ ማመን ነበረብኝ አልነበረብኝም ብዬ ሳስብ ሁለት ነገር ነው። አንድ አብይ በበዓለ ሲመቱ ላይ ብዙ ሀተታ ከተናገረ በኋላ አንድ ቁም ነገር ተናግሮ ነበር። ያ ቁም ነገር ምንድነው? እንደዚህ ፊት ለፊታችሁ እንደሚቆም እናቴ በ7 ዓመቴ ነግራኝ ነበር አለ። እሱ ቁልፍ ጉዳይ ነበር። ሌላው ሀተታ ነው እና እሱን ክሪቲካሊ ማየት ነበረብኝ። ያዩ ሰዎች ነበሩ። that was my failure። ንጉሳዊ ስርዓት ነው የሚመሰርተው አለ። ዲሞክራሲ የሚባል ነገር ከዚህ በኋላ የለም። ፍትህ ምናምን ህግ ምናምን የሚባለው ነገር በእግዚአብሔር የተሾመ ሰው ተጠያቂነት የለበትም። ባይዘው ፈጣሪ ነው ይሄን ቦታ የሰጠኝ። ይሄን ደግሞ ቀደም ብላ አይታ እናቴ ነግራኛለች አለ እና እሱን ማየት ነበረብኝ። ትግል ምናምን የሚባለው ነገር ይሄ ኢትዮጵያ ህዝብ ታገለ፣ ኦሮሞ ህዝብ ታገለ፣ ኦሮሞ ጥያቄ፣ አማራ ህዝብ ጥያቄ የሚባል ነገርም የለም። ይሄ ሹመት፣ ይሄ ስልጣን የህዝብ የሚባልም ነገር የለም። ስልጣን እኔ ነው። ይሄ ሳልወለድ በፊት የታጨውበት ነው። ይሄ ፈጣሪ ዲዛይን ነው ያደረገው። ትግል የሚባል ነገር ብትታገሉ ባትታገሉ ምንም ነገር አይሆንም የሚል ነበረው። የህዝብን ትግል ካደ ነበር። በትግል አልመጣሁም ማለት ነው። ወደፊት የሚሰራው ደግሞ ተጠያቂነት የለብኝም እኔ ንጉስ ነኝ አለ። እሱን ማየት ነበረብን። ክሪቲካሊ አላየሁም። እሱ ያው በኋላ ነው። ሁለተኛ ይሄ ሰውዬ ስለ ማንነቱ እርካብና መንበር በሚል መጽሐፍ ውስጥ ጽፏል። ስታነብ ታገኘዋለህ።
ብዙ አተታዎች አሉ። አንደኛ ወጥ አቋም የለም እዛ ውስጥ በኋላ ሳይ አንዳንዴ አምባገነንነትን ይደግፋል፣ ሌላ ጊዜ ዲሞክራሲን ያወድሳል፣ ሌላ ጊዜ ማስመሰል ምናምን ይላል። ብዙ የተወሳሰቡ ነገሮች አሉና የሚጨበጥ ነገር የለውም። ስለዚህ ሰውዬ ፐርሰናሊቲ ይሄ ሰውዬ ማን ነው ማለት ነበረብኝ። ከዛ ንግግር ባሻገርም ይሄ ሰውዬ የጻፈው መጽሐፍ አለ ወይ? ከድር ሰተተ የሚባል መጽሐፍም ጽፏል ነው የሚባለው። እሱን አላነበብኩም። እርካብና መንበርም በወቅቱ ያው ገበያ ላይ በሰፊው ስላልነበረ አላነበብኩም። ግን በኋላ አንብቤያለሁ። በኋላ ሰውዬውን ካየው በኋላ ምንድነው የሚለው ቁልፉ? ሰዎችን የሚፈልጉትን አውራላቸውና ወደምትፈልገው ወስደ ጣላቸው፣ ከዚያም በሬ ሆይ ሳሩን እንጂ ቅጠሉን ሳታይ ይበላቸው ይላል። ሳሩን እንጂ ገደሉን ሳታይ ሳሩን እንጂ ገደሉን ሳታይ ይበላቸው ይላል። ይሄ ማለት የጻፈው ነገር የተናገረው ነገር ለማታለል እንደሆነ ግልጽ ይሆንልኝ ነበር። ይሄን ቀደም ብዬ ፋክቱ ቢኖርኝ። ስለዚህ ሰውዬ ሳላቅ እንዲሁ በየዋህነት አስተሳሰቡን ጻፈ ብዬ ተናገረ ብዬ ማመነ ትክክል አልነበረም እና ከለማ ጋር ተያይዞም ኦፍ ኮርስ አትሊስት አግኝቼ ምንድነው ብዬ መጠየቅ ነበረብኝ እና እዛ ላይ ራሴን አያለው ማለት ነው። ከዛ ባሻገር ግን ያው ሌላ ኢንቴንሽን ኖሮኝ ሳይሆን የተጻፈው ነገር ለኦሮሞም ማለት ኦሮሞ ትልቅ ነው በኢትዮጵያ ውስጥ እና ያ የተጻፈው ኢትዮጵያ ውስጥ ቢሳካ በቁመቱ ልክ ብልጽግና ከመጣ በቁመቱ ልክ ይደርሷል፣ ፍትህ ከመጣ በቁመቱ ልክ ይደርሷል፣ ምንም የሚጎልበት ነገር የለም የሚል ሙሉ እምነት ይዤ ነው ብልጽግና የሆንኩት ማለት ነው። በዚያ ነው። በጣም ጥሩ። እንግዲህ አሁን የተለያዩ ነገሮችን ነግረኸኛል። ብልጽግና ውስጥ የተፈጠሩ ችግሮችን በተለይ ከአብይ ጋር ስትገናኙ የስርዓቱን ግድፈቶች፣ ህዝብ እንዴት እየተቸገረ እንደሆነ፣ የፍትህ ማጣት፣ ሰዎች አለ ህግ መታሰር እና መገደል፣ ህዝብ ድምፅ መታፈን፣ ሁሉንም ነገር አንስቼ አውርቼለት ነበረ ብለህ አንዳንድ ነገሮችን አንስተኛል። በጊዜ አኳያ ካየነው ከብልጽግና ጋር ፎርማሊ ለመለያየት ችግር የገጠመ መቼ ነው ብለን ማስቀመጥ እንችላለን? ከዛው አያይዘ በምን ጉዳዮች ናቸው? ቅድም ያነሳህልኝ ነገር ከሆነ ያው ስለሰማን መድገም አያስፈልግም። ነገር ግን ከዛ የሚለዩ ነገር ከሆነ ወይ ደግሞ ያተርጓጎም ነገር የቀርቶህ እንደሆነ እንድትነግረን ነው። በምን ጉዳዮች ነው ከብልጽግና አምኜበት ነው የገባሁት ያልከኝን ነገር ለመለየት የወሰንከው? በምን ጉዳይ ነው? ጊዜ ውስጥ መቼ ነው? 2000 ያው ሌሎቹ ቀደም ብዬ ነግሬያለሁ። ጥያቄዎች አቅርቤ አንድ ጊዜ አልተቀበለም፣ ሌላ ጊዜ ደግሞ ይሄ ልክ ነው ብሎ ኖት ይዞ በዛው ጠፋ። ላግኘ ብዬ 1 ዓመት ከ5 ወር ረባክ ክልላችን አደጋ ላይ ነው ብዬ እያወራሁ የክልል ያሉ ሰዎች ትክክል እየሰሩ እንዳልሆነ፣ ሌብነት ውስጥ እየተዘፈቁ እንደሆነ፣ ፍትህ እያዛቡ እንደሆነ፣ አገልግሎት እንደሌለ፣ ሰብአዊ መብት እየተጣሰ እንደሆነ እሱን እያየው ግን አትሊስት እሱ ላይ ተስፋ ነበረኝ። እሱ አያውቅም ይሄን ነገር እና አንድ ቀን አግኝቼው አስረዳለሁ፣ እናስተካክላለን የሚል ነበረኝ። ቅሬታ ውስጥ ላይ የተነሳው 2013 አይ ቲንክ ግንቦት አካባቢ ይመስለኛል። ወላቡ የሚባል ወላቡ ኮንስትራክሽን አለ፣ ወላቡ ፕሪንቲንግ የሚባል እዚህ ገላን ላይ ይመረቃል። ተጠርቼ ነበር፣ እኔ አልሄድኩም።
ከዚያ ጻፍኩ የሆነ ኮሜንት በዛ ጉዳይ ፌስቡክ ላይ ምን ብዬ ይሄን ፕሮጀክት መመረቅ ጥሩ ነው፣ ቁልፉ ጉዳይ ግን መርቆ መሄድ ሳይሆን ከዚህ በፊት የተመረቁት የት ደረሱ የሚለውንም መጠየቅ ያስፈልጋል። እነ ገዳባስ የታሉ? አሁን እነ ኦዳባስ በኦሮሞ ኢኮኖሚክ ሪቮሉሽን የጀመርናቸው እነ ኬኛ ቢቨሬጅ የት ደርሷል? 2009 ነው የጀመርነው፣ ይሄ 2013 ነው። 4 ዓመት አልፏል። ቢያንስ በ2 ዓመት እንጨርሳለን ብለን ነበር ኬኛን። አሁንም ገና ነው 9 ዓመት ዘንድሮ እንደዛ ነው የሚባለው። የት ነው የደረሰው? ከዚህ አኳያ ዝም ብለን ለሆነ ለአንድ ቀን ጫጫታ ሳይሆን ያ ነገር ውጤታማነቱንም መከታተል ይፈልጋል ብዬ ጻፍኩ። ይሄንን ቅር አለው። ቅር ሲለው ለፍቃዱ ደውሎ ሽመልስ ይሄንን እንዲያነሳ ንገረው አለ ለፍቃዱ። ፍቃዱ ጠየቀኝ አንሳ ብሎ ያልኩት ነገር ስህተት አለው የለውም? እና ለምንድን ነው ማነሳው? በቃ ሽሜን ደስ ስላላለው አንሳው። አይ አላነሳም አልኩ። በዚህ ላይ ግጭት ተፈጠረ። የማውቀው ማለት ከሌሎቹም ጋር በሰላም ነበርን እስከዛ። ያው ምንም ችግር ብናይ ግን ያው ፊት ለፊት ግጭት አልነበረም። ከዚያ ቅድም ያልኩ ስለ ወታደሩ ስለ ሌብነቱ ሐምሌ ላይ በነበርንበት የነገረን ነገር ነበር። እሱን አለፍን። ከዚያ የጨፌ ጉዳይ መጣ 2014 ጨፌ ላይ ምን ሆነ? ኦፍ ኮርስ ማኒፌስቶ ላይ ከፖለቲካ አኳያ አንደኛው ጠንካራ ተቋማትን መገንባት ነው የሚል ነው ቃል የገባ ነው። ሁለተኛው ሀገራዊ መግባባትን ማምጣት ነው የሚል ነው። ጨፌ ላይ ለአፈጉባኤነት ሴክተር መርቶ የማያውቁ ሰዎችን አምጥተው ስለ ህግም እውቀት የሌላቸው ከልምድ የሌላቸው አምጥተው የጨፌ አፈጉባኤ ሲያረጉ እና ምክትል አፈጉባኤ ሲያረጉ ይሄ ከገባነው ቃል ኪዳን አኳያ ትክክል አይደለም። ለውጥ ማምጣት ካለብን ጠንካራ ተቋማት መገንባት ይኖርብናል። በክልላችን ደግሞ ትልቁ ተቋም ጨፌ ነው። በዚህ ጨፌ ይሄ ጨፌ የሁሉም የበላይ ስለሆነ ከሁሉም በላይ ጠንካራ መሆን አለበት። ጥንካሬው ደግሞ የሚረጋገጠው በአመራሩ ነው። ለምንድን ነው ህፃናትን የምትሾሙት ብዬ በአደባባይ ያነሳው። እሱ ችግር ፈጥሯል። ያው በኋላ በእርግጥ በኋላ ግምገማ ያገኘሁት ይሄ ሰውዬ ታዋቂነቱ ከፓርቲው በላይ ግዙፍ ሆኗል። ጸባዩ ደግሞ ለአመራር አይመችም፣ የኔ አቋም ይላል፣ ያላመንኩበትን አላረግም ይላል። ስለዚህ ቁመቱን ማጠር አለበት። ለአመራርም እንዴት እንደሚሰገድ መማር አለበት። እንጀራ የሚበላበት ነገር አርጉለትና አማካሪ አርጋችሁ የዞን ወደ ደቡብ ምዕራብ ሸዋ ሸኙት። ከዚህ በኋላ ህዝብ ከምርጫ በኋላ ህዝብ ከህዝብ ጋር የሚገናኝበት እድል መኖር የለበትም የሚል አቅጣጫ ሰጥቷል። እሱ እኔ ያኔ ይሄን አልሰማሁም ጨፌ ላይ ሲናገር፣ ያው በኋላ ነው መረጃው የደረሰ ካለፈ በኋላ። ከዛ መስከረም 26 2014 በኢትዮጵያ የኦሮሚያ ፕሬዝዳንት ጽህፈት ቤት ጠራንና የተወሰኑ ሰዎችን ምክትል ሚኒስቴር ዴኤታ የሆንኩት እኔ ያው ጨፌ ላይ በመናገርና ያንን ተከትሎ ደግሞ የህዝብ ጩኸት ስለተሰማ ነው ሚኒስቴር ዴኤታ የሆንኩት እንጂ የሆነ አማካሪ እኔ አላወኩም። ያው አውቄ አይደለም መርህን ተከትዬ ነው የተናገርኩት እንጂ ያን ነገር ያን ሴራ ምናምን እኔ አላቅም ነበር። ከዛ በኋላ አገልግሎቱን ጨርሰዋል፣ ይሄ ይጣል ተብሏል። በወቅቱ እኔ አላውቅም ነበር።
ግን ያው ከመሪ አኳያ ተናገርኩ። ሲናገር ህዝብ ደግሞ እንትን አለ እና ብዙ እንትኖች ለምን የሚል ጥያቄ ተነሳ። ሲነሳ አይ በቃ ሚኒስቴር ዴታ እናርግ ተባለ እና ሚኒስቴር ዴታ ትሆናላችሁ ተብሎ የፕሬዝዳንት ጽህፈት ቤት ይሄ ፍላሚንጎ ተሰበሰበ። ሲንሰበሰብ ያው ጥያቄዎች አነሳው ነው። የሌብነት ጥያቄ አነሳው። ሹመት አይደለም ችግር ነው ክልል ላይ አልኩ። አሁን የተደረገው ሹመትም ትክክል አይደለም፣ ቀልድ ነው። ይሄንን ህዝብ የሚመጥን አይደለም የተደራጀው ካቢኔ አልኩ። ከዛ ባሻገርም ከሰላምና ጸጥታ አኳያ አነሳው። ይሄ ክልል መከራ ላይ ነው አነሳውለት። ግምገማም ችግር ነው፣ እየተገማገምን አይደለም፣ ተጠያቂነት የለም የሚል አነሳው። ወርቅነሽ ብሩ ደግሞ ሰላም ሚኒስቴር ዴታ ነበረች። እሷ ሙፈሪያት ኦሮሞን እየጨቆነች ነው በሰላም ሚኒስቴር ውስጥ። ስለዚህ አቅጣጫ ስጣትና የኦሮሞ መብት በሰላም ሚኒስቴር ይከበራለች። ያው ያንን የሚመስል ነገር። ከዚያ በኋላ መልስ ሲሰጥ ለኔ አንተ ከኋላ የሚገፉ ሰዎች አሉ፣ አንተ ሞኝ ነህ አለኝ። እኔም የሆነ ወቅት ሞኝ ነበርኩ አለ። ማለት ስለ ሰላም የማነሳው፣ ስለ ሌብነት የማነሳው፣ ስለ ፍትህ የማነሳው፣ ስለ ተጠያቂነት የማነሳው እኔ ሞኝ ስለሆንኩ ነው፣ ፖለቲካ ስላልገባኝ ነገረኝ። ተመልከተው። ከምንም በላይ ግን ልዩ የሚያደርገው ሰላም ሚኒስቴር ጋር ብሎ ለወርቅነሽ ሲናገር ሰላም ሚኒስቴርን ገድየዋለሁ፣ እነዚህ አማራዎች ሰላም ሚኒስቴር ካልሰጠህን እያሉኝ ነው፣ ስለዚህ ነፍሱን አጥፍቼ ሊሰጣቸው ነው። ለድርጅቱ ለሰላም ሚኒስቴር ለሚኒስትሪው ተጠሪ የሆኑ ሁሉንም አውጥቼ ወስጃለሁ፣ ብቻውን አቁሜያለሁ። አሁን እንዳያችሁት ለብናልፍ ሰጥቻለሁ፣ ሰጥቷል። ያኔ ስጡ ስላለ ሰጥቻለሁ። ከዚህ በኋላ ሰላም ሚኒስቴር ዜሮ ስለሆነ ስለሱ ብዙ አታውሪ አላት። ሰላም ሚኒስቴር ዜሮ ነው። 2 ቢሊዮን ብር ደግሞ ተመድቦለታል ለዚህ ዜሮ ተቋም። በጀቱ 2 ቢሊዮን የሚጠጋ 2 ቢሊዮን 1 ቢሊዮን እንደዛ አይነት የሚጠጋ ኦፍ ኮርስ ሌሎች ከውጭም የሚመጡ 2 ቢሊዮን ይሆናል ተያይዞ ነገሩ። ኦኬ ከዛ ምን አረገ? 28 ላይ ሰላም ሚኒስቴር ላይ መደበኝ። ሰላም ሚኒስቴር ዜሮ ነው ብሎ ነግሮኛል። ከዛ በኋላ ግን የሰላም ሚኒስትር ዴታ ነው ያለኝ። ይሄ ለኔ ትርጉም ነበረው። ምን ማለቱ ነው? ሊቀበል ሊተው የሚል ነበር። እሱ የሚፈልገው ምንድነው የሚለውን ገመገምኩ። አኩርፌ እንዲወጣ ነው የሚፈልገው እሱ። አኩርፌ አልወጣም፣ እቀጥላለሁ፣ እቀበላለሁ። እዛ ሆኜ ግን ለወከልኩት ህዝብ ድምጽ መሆኔን እቀጥላለሁ ብዬ ወስኜ ቀጠልኩ። ከዛ በኋላ የከረዩ አባገዳዎች ግድያ መጣ። ያን ግድያ ራሳቸው ፈጽሞ ግን ኦነግ ሸኔ የፈጸመ ያሉ መረጃ ነበረኝ። በመረጃው ላይ ተመስርቼ ይሄ ትክክል አይደለም የፈጸመው መንግስት ነው የሚለውን አጋለጥኩ። ይሄ ግርግር ፈጠረ። በግርግሩ ተገናኘን። ጠራኝ ማለት ነው። ፈልጌ ያልቻልኩት ፈልጋለሁ ብዬ ያልቻልኩት ይሄን ሳረግ ደግሞ ጠራኝ እና ቅድም ያነሳውልህን አነሳለኝ። አሁን ደግሞ የበለጠ የተረዳሁት ለዚህ ህዝብ መከራ፣ ለዚህ ህዝብ ሰቆቃ ምንም ደንታ እንደሌለው ገባኝ። ክልሉ ላይ ያለው መከራ እሱ ሳያውቅ እንደሆነ ነበር ይረዳ የነበረው። አሁን ከዛ በኋላ ሁሉም ነገር በሱ እውቅና እንደሆነ ገባኝ። ሰላም እንዳይኖር የሚፈልገው እሱ እንደሆነ፣ ሌብነት እንዲንሰራፋ፣ ፍትህ እንዲዛባ የሚፈልገው
ራሱ እሱ እንደሆነ ገባኝ። ምናልባት የዚህ ምስጢር የዚህ እንቆቅልሽ አሁንም አልገባኝም። ይሄ ህዝብ ምን እንዳደረገው ለምን በዚህ መጠን እንደሚጨክንበት እኔ አልገባኝም። ግን ያንን በፖሊሲ አውጥቶ እያደረገው እንደሆነ ግን አሁን እኔ ይገባኛል ማለት ነው። እሱ የማያውቀው ኦሮሚያ ላይ የሆነ ወንጀል የለም አሁን የገባኝ። ከዛም ሄድን ብልጽግናም እንደገና ፓርቲ ሆኖ መጋቢት መጀመሪያ 2014 አዲስ በፊት ያው በመርጀር ነው የመጣው። አሁን በጉባኤ ያደረገ ቀጠለ። እንደገና ሐምሌ መጣ። ሐምሌ 2014 መጣ። ያኔ ደግሞ ማይክ ተዘጋብኝ ጨፌ ላይ። ማይክ ሲዘጋብኝ ያው ማለት የነበረብኝን ያሰብኩትን በጽሁፍ ለቀቁ እና በኋላ ከሚዲያዎችም ጋር የነበረውን የማፊያነት አካሄድ በግልጽ ተናገርኩ። እሱም ግርግር ፈጠረ እና ታሞ ነበር። እሱ ዱባይ ሄዶ ከዱባይ እንደመጣ ማንንም ሳያገኝ እኔን አገኘ ጠርቶ ያው የተወሰኑ ነገሮችን አነሳልኝ። ያው አንዳንዶቹ ላይ ያስፈልጉ ይችላሉ፣ ግን ክሪቲካል ነገሮች አሉ። አንዱ ለምንድነው አንተ ከጠላት ጋር የምትደዋወለው አለኝ። ቹቹ አለባቸው የሚባል የአማራ ብልጽግና ጽህፈት ቤት የነበረ ነው። ብልጽግና ጽህፈት ቤት የኮሙኒኬሽን በኔ ሌቨል የነበረ ሰው ነው፣ እንተዋወቃለን። እኔ ሲናገርና ስጽፍ ይሄ እኮ እኛ ጋም እንደዚህ ነው፣ ማፊያ አገር ወረዋል፣ እናንተ ጋር ብቻ አይደለም ብሎ ደውሎ ተነጋገረ። የጻፍነው ሌላ ነው፣ እየሆነ ያለው ሌላ ነው። ማፊያ አገር ወስዷል። ብልጽግና ቀርቶ ወደ ጉስቁልና እያመራን ነው የሚል ተነጋገረን። ይሄ ተቀድቷል። የሱ ስልክ ተጠልፎ ነበር መሰለኝ ወይም የኔ ተጠልፎ አላቅም። እና ይሄንን ሰምቷል፣ መረጃ አለው። እና ለምን እንደዚህ ለቹቹ አለባቸው ለጠላት ለምን ትደውላለህ? ይሄ ምን ማለት ነው? ጠላት ማን ነው? ይሄ ሰውዬ ብልጽግና አባል የነበረ ነው። ብልጽግና ደግሞ እንኳን አባሉን ተቃዋሚው ራሱ ወንድም ነው ብሎ የሚያምን ነው። መደመር ጠላትም የለም ይላል። ይሄ ከየት መጣ? እንዴት ነው እንደዚህ የምትሉት? እነዚህ ሰዎች እንደው በፖለቲካ ቢቀር ዘመድም አይደለንም ወይ አልኩት ማለት ነው። አንዳንድ ነገሮች ለሚዲያ የማይመቹ ለምን እንደዚህ አልኩት። ሁለተኛ እነገሌ ላጠፋ ነው አለኝ። በአካባቢው በፖለቲካ ምናምን ስም ጠርተው ምናልባትም ያው የሚሆነው ስለማይታወቅ አማራን ላጠፋ ነው አለ። ምስጢሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራን ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው አለ። እንዴ እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ፣ ፍትህ እንዲያገኝ፣ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም፣ አልፈልግም አልኩት። እንደዚህ አይነት ነገር አይደለም አልኩት። ጥያቄ ደነገጠ። ይሄን ከዚህ በኋላ እኔ ጥያቄ ጠየቅኩ። ያው እኔ ጥበቃ ምናምን ተወስዶ ስለነበር 2010 ላይ ሰኔ መጀመሪያ አካባቢ እነ ምልኬሳም የነበሩበት በርካታ ሰዎች ጠርተውን ጠላት የሚባል በሙሉ ከኛ በላይ ታየን መግደል ይፈልጋሉ አለ። ስለዚህ ጥበቃ ይደረግለት አለ። ከዛ በመነሳት 7 ጥበቃ ተመደበልኝ። 5 ቤት የሚጠብቅ 2 ከኔ ጋር የሚንቀሳቀስ
ያው እንግዲህ መረጃ አለው ብለን ነው ለሴራም ሊሆን ይችላል አላውቅም ግን ብሎኛል አሉ በማስረጃ ግን ምን ሆኗል ጥበቃ ተነሳ ማለት ነው ያልኩት ምንም ነገር አይደለም የጻፍነው ይተግበር ነው ተጠያቂነት መኖር አለበት ብለናል ቃል ገብተናል ያጠፋ ይጠየቅ ነው ህዝብ ደግሞ ዋጋ የከፈለው ለነጻነት ነው ዋጋ የከፈለው ለልማት ነው ዋጋ የከፈለው ለፍትህ ነው ለእኩልነት ነው ይሄ መረጋገጥ አለበት አልኩ ሌላ አላልኩም እኔ ግጭታችን እዚህ ነው ሶ ይሄንን በማንሳቴ ጥበቃዬ እንድንሳ ተደረገ ማለት ነው ሶ ጥበቃዬ ተነስቷል ደግሞ የደህንነት ስጋት እንዳለብኝ ታውቃለህ ለኔም ነግረኸኛል በዚህ ጊዜ ሶ ሰው እንኳን ቢያጥራችሁ ጠመንጃ ለምን አትሰጡኝም መሳሪያ ለምን አትሰጡኝም ራሴን እንዲጠብቅ ለፌደራል ፖሊስ ንገርልኝ አልኩ እኛ አንገልህም የሌሎች ግን አያገባንም ማለት ይሄን ኮንክሉዥን ምን አስመጣው ጠላት ማን ነው አልኩት ይገሌን አጠፋለሁ ሲል ይሄ የኔ ጥያቄ አይደለም አልፈልግም አልኩት ሶ ስለዚህ መጠበቅ የለብህም መሞት አለብህ አለ ስለ ህዝብ ነጻነት ስለ ህዝብ እኩልነት ስለ ህዝብ ፍትህ መናገር የለብህም ይሄ ወንጀል ነው በውስጥ ታዋቂነት ሲታይ በዚህ ተለያይተን ወጣን በዚህ ሂደት ነው የመጣ ነው እና እስከ ተለያየንበት ጊዜ ድረስ ነው የቆየው ለማለት ነው መልካም አቶ ታዬ አመሰግናለሁ እንግዲህ የብልጽግናን ፖሊሲ እንደምትቀበል በፖሊሲው ጋር ችግር እንደሌለብህ የፖለቲካ ፕሮግራሙ ላይ ችግር እንደሌለብህ ዋና ሐሳቤዎቹ ላይ ችግር እንደሌለብህ ቅድም ገልጸህልኛል ይሄንን ቃለ ምልልስ የሚሰማ ሰው አይ ከብልጽግና ጋር ያለህ ልዩነት ያፈጻጸም ነው እንጂ መሰረታዊ ልዩነት የለህም ቢል ምንድነው የምትለው መሰረታዊ ልዩነት አለ እንጂ ብልጽግና የተጻፈ ብልጽግና አለ የኔ እምነት እሱ ነው እየተሰራበት ያለው ነገር ግን ያልተጻፈ ብልግና አለ ተቋማትን ገንባልን ተቋማት የሚያፈርስ ስራ ነው የሚሰራው በተቃራኒው ሰላም ተብሏል የሚሰራው ጦርነት ነው ሶ የተጻፈው ነገር የለም በስራ ላይ አንድ ፍሬ የተጻፈው ነገር አንድ ፍሬ የለም መደመር ተብሏል መበተን ነው ያለው ብልጽግና ተብሏል ጉስቁልና ነው ያለው ይሄ ደግሞ በድንገት አልመጣም ወደዚህ እንደምንመጣም ችግሩን ጠቁሜ ነግሬ አልተሰማም ሶ እነሱ ያሉበት ዓለም እኔ ያለሁበት ዓለም አይደለም ይሄ ብልጽግና ደሴት የሚባለው ነገር ይሄ ምናባዊ የሆነ ነገር አለ እኔ በዛ ምናብ ውስጥ አልገባሁም ይሄ አመራር የሚባለው ከላይ ያለው ግን ከብልጽግና እንትን ጋር ኦፍ ኮርስ ልዩነት ያላቸው እየተጨነቁ እያመማቸው አማራጭቶ የሚኖሩ አሉ በጣም ብዙ ሰዎች ግን የተወሰኑ ሰዎች እዚህ ጋር እኛ ጋር አይደሉም ያሉት የራሳቸው ዓለም አላቸው እዚህ ጋር ስለሚሞተው ሰው የዜጋ ክብር ብለን የሰው ሬሳ በአህያ ተጭኖ ገበያ ውስጥ ይሄዳል ዜጋ ነው ወንጀል አጥፍቶ ከሆነ መሞትም ካለበት በክብር ነው መሞት ያለበት በህግ አግባብ መቀበር አለበት ከሞተ በኋላ ደግሞ በሬሳ መጫወት ባህልም አይደለም ይሄ ነው የሚሆነው እና ችግር እንፈታለን ስብራቶች አሉን ጠግናለን ብለን መተን ችግር እኮ ድሮም ነበረ ሞት እኮ ድሮም ነበረ ጦርነት እኮ ድሮም ነበረ ምን ታዳንቃላችሁ የሚል መጣ ሌብነት ቀይ መስመር ነው አናልፈውም ማለት በኋላ
ራሱ ቀይ ምንጣፍ ሆኗል። ከዚህ በኋላ ሁላችሁም ሄዱበት አለ። አየው ህገ መንግስት ህግ መከበር አለበት ሲባል ፓርላማ በማያውቀው 15 ቢሊዮን ዶላር እዚህች ሀገር 2 ዓመት ለሚጠጋ በጀት የሚሆን ዝም ብሎ በግሉ ሰውየው አንቀሳቀሳል። ከየት መጣ ለምን መጣ የሚለው አይታወቅም። ያ ነገር እኛ ያልነው ሰው ተኮር ነው፣ ግን ቁስ ተኮር ነው። ነፃነት ሆነ ነፃነት ብለናል። አሁን የመጨረሻ ጭቆና ሆኗል። ይሄ ጭቆና ደግሞ ያው በድንገት የሆነ ሳይሆን ታስቦበት የሚሰራበት ነው። ሶ ከኔ ጋር አሁን ሐሳቡ አሁን ብልጽግና ሌላ ፓርቲ ስለ ፍትህ ቢያነሳ አይ ፍትህ ልክ አይደለም አትልም እኮ ትላለህ። you cannot say ነፃነት ካለ እኩልነት ካለ ወንድማማችነት ካለ እነዚህ ቃላቶች የሚጠሉ አይደሉም። አሳምረ መጻፍ ትችላለህ። ዋናው ጉዳይ ግን ልብ ወለድ ነው ነገሩ። አሁን ላይ አንድ ነገር የተጻፈ ፕሮግራም፣ የተጻፈ መርህ፣ የተጻፈ ዓላማ፣ የተነገረ የተገባ ቃል አንድም አልተፈጸመም። አፈጻጸም ብለህ የምትለው አው የተወሰነ ተፈጽሞ የቀረ ሲኖር ነው አፈጻጸም የምትለው። ይሄ ተቃራኒውን የተፈጸመው ይሄ ተቃራኒ የተፈጸመው ደግሞ በድንገት አይደለም፣ ዓላማው የተጻፈው አይደለም። የብልጽግና የሚባለው ያልተጻፈው ነው። እሱ ደግሞ ተተግብሯል። ሰው የኔ ልዩነት እሱ ላይ ነው። በሚተገብሩት ውስጥ የለውበትም። እኔ ያመንኩት የተጻፈውን ነው በሚል ነው የተለየሁት ማለት ነው።